ተያዝኩልህ ገና ሳይ ፍዝዝ አልኩኝ በመውደድ ፍቅሬ ተጨመጥኩልህ አመል ይመስልሃል የኔ ቆንጆ የኔ ሸጋ ልቤ ወዶሃል ታው ስማ እባክህ እንዳትረሳኝ ፍቅሬ አደራህን ብዬ ስለሰው አላወራም ብቻዬን ነው ማውራት የምፈልገው አሁን ስለሜላት ስላላችሁ ነው እንጂ እኔ ከሰዎች ጋርም ስለሰው ለማውራት መነጋገር አልፈልግም ግን የዛሬውን የዞይን ሪከርድ አይተሽዋል? አዎ አይተነዋል። እሺ ታዲያ የሱን ሪከርድ ስትሰሙ ምን ተሰማችሁ? ምን ተሰማሽ አንቺ? እኔ አሁን ትላንትና ከነበረኝ ሀሳብ ተቀየረ ጭንቅላቴ ማሬ። እኔ ሚስትየው ነች የምታሳዝነኝ። እኔ ፋሲካ ነች የምታሳዝነኝ። አዎ ግን ደግሞ አሁን ደግሞ ማለት ልክ ነሽ። በዚህ ወጣ በዛም በዚህ ሄዱ በዚህ ማልሄዱ በዚህ ማወሩ ምንም እሷ ናት የተጎዳችው፣ እሷ ናት የምታሳዝነው፣ እሷ ናት። ግን ማለት ነው አንድ ነገር ታዘብኩኝ። ምን አትይኝም? የልጇ አባት ነው የልጆቹ አባት ነው። ሚዲያ ላይ ማንም እየተነሳ እኔ ለምሳሌ እኔ ቢዝነሴ ነው ወይም ደግሞ እኔ የምሰራው ነገር ነው የማደርገው ነገር ነው ሚዲያ ላይ የሚያሰድበኝም የሚያስተቸኝም ገብቶሻላ። ሁሉንም ሰዎች ማስደሰታችኝ ሁሉም ሰው ባንቺ አይደሰትም ተረድተሽኛል። ነገር ግን ከሚስቱ ጋር ተፋታው ብሎ ራሱ እንግዲህ ወጥቶ ተናገረ። ራሱ ተለያይተናል ከዛሬ 2 ዓመት በፊት አለ። እየሰማችሁኝ ነው? ከዛሬ 2 ዓመት በፊት ተለያይተናል። ከዚህ በፊት ይሄ ነገር ሀፕን ሲያደርግ እሷ ገብታ እንድትናገር ሳረጋት ፈርታ ዝም አለች። እንደዚህ አይነት ነገር ፈራለሁ ብላ ተወችኛለ። አሁን ላይ ደግሞ ድጋሚ አንድ ሴት ናት እንዲያታክ የምታደርገኛለ። ድጋሚ አሁንም ይሄ ነገር ሲፈጠር ወታ እንድትናገር ስል አሁንም ትፈራለች። ነገር ግን ቪዲዮ ትሰራለች። እኔ አንድ ነገር ታዘብኩኝ። ጊዜ እሷ አሁን በቃ ከተለያየ ከሚስቱ ጋር በዚህ ደረጃ ህዝብ እየሰደበውና እየተተቸ ከሆነ ባይ ዘ ዌይ ህይወት ይቀጥላል። ህይወት በነገራችን ላይ ፈታሽም ምንምሽ አንድ ሰው ከተለያየሽ በኋላ ከሌላ ሰው ጋር ህይወት አይኖርሽም ማለት አይደለም። ትዳር አትመሰርችም ማለት አይደለም። ሪሌሽን ውስጥ አትገቢም ማለት አይደለም። ሁሉም ሰው የራሱ ህይወት የሚቀጥል ነገር ነው። ነገር ግን የሱ ጥፋት ሚዲያ ላይ መጥቶ ሚዲያ ላይ ካሉ እንስቶች ጋር የሚያሳየው ነገር እንደ ሴት ልጅ እንደ ሰው ያስተቸዋል። ምክንያቱም ሚዲያ ሊዝናናበት ከመጣ እንስቶችን ወይም ወጣት የሆኑ ሴቶች ጋር ሪሌሽን ጀምሮ ሲያሳይ ትናንትና የነበረችው የትዳር አጋሩ የልጆቹ እናት አንደኛ ነገር ሞራሏ ይሰበራል። ሁለተኛ ነገር ልጇን ያጣች እናት ናት። ብዙ ነገር ይሰማታል። ሶስተኛ ነገር ደግሞ ማለት ነው እንደ ሴት የሚደረገው ነገር ትክክል አይደለም። ከዛ የሚመጡት ሴቶች የሚያሳዩት ካራክተር ትክክል አይደለም። እቃወመዋለሁ። ግን ደግሞ እንደዚህ ደግሞ አሁን ለምንድነው እሷ ወጣ እንድትናገር ደጋግሜ ጠይቄያታለሁ። ምክንያቱም መለያየታችንን ያለንን ነገር እንድታወራልኝ ደጋግሜ ተናግሬያለሁ። ግን እሷ ፍቃደኛ አይደለችም ብሎ አለ። ገብቷቸዋል ሲል አንድ ነገር ታዘብኩኝ። እሷ ከሱ ህይወት ከወጣችና የሱን ህይወት የማትፈልገው ትዳር ከሆነ ከዚህ በኋላ የልጆቹ አባት እንጂ ምንም አይነት ከሱ ጋር የሚቀጥል ነገር የለኝም ብላ የምታስብ እናት ከሆነች ምንም ቢሆን የልጆቹ አባት ነው። የልጆቹ አባት ደግሞ በዚህ ደረጃ ሲዘለፍ ምንም ቢሆን ተዋልደሻል። ገብቷችኋል? ተዋልዳችኋል። ስትዋለዱ አንዳንዴ ብትጣሉ እናንተ ስታብጠለጥሉት እንጂ ሰዎች ሲናገሩባችሁ ደስ አይላችሁ። የልጃችሁ አባት ስለሆነ ማለት ነው። እኔ ልዝለፈው፣ ልስደበው፣ ልናገረው ምናምን ግን ሌላ ሰው ሲሰደበው ደስ አይለኝም። ተረድታችሁኛል? እሷ ብላለች ወይ ሊዱ
በህግ ገና አላለቀም እሷ ብላለች። ያንን ለምንድን ነው ወጣ ያንን እሷ እማትለው? እሷ ምንም ነገር የለንም በእኔ ምክንያት እሷ የጌታ ሰው ናት፣ የጌታ ልጅ ናት፣ እግዚአብሔር መጽሐፍ ቅዱስ የምታነብ ሴት ናት፣ እውነተኛ ንጹህ ሴት ናት ብለን ነው ሁላችንም እየመሰከርንላት ያለ ነው። ስለዚህም እዚህ ሰውዬ እኮ አሁን የሷ ዝምታ አለመመለስ አለመናገር ዝም ብሎ መመልከት እሷንም ከተጠያቂነት እኮ አያሳልፋትም። ምክንያቱም እሱ ወንጀል ስለሰራ ዝም ብዬ የማውቀውን እውነት ሸፍኜ ስቀመጥ እግዚአብሔር ይጠይቀኛል። ተረድታችሁኝ? ያላባባለ ለምን እሷ አትመልስም? ለምን አትናገርም? እሺ ልዬ አሁን እሷ ስትሰደብ ማለት ነው ሜላት እየሰደበቻት ነው ያለችው አይደል? እሷን ስትሰደብ ለምን እሱ ዝም ይላታል? ገብቶሻል? እሷን ከምን በላይ ይቅርታ ማለት ነው። ሜላት በነገራችን ላይ አንድ ነገር ልንገራችሁ። ሜላት ወታ የተናገረችው ቪዲዮ አንድ እናት ልጇን መቆጣጠር አለባት፣ አንድ እናት እንደዚህ መሆን አለባት ብላ ስታወራ ይሄን ያለችው ራሱ ዞዬ ያላት ነገር ስላለ ነው። በነገራችን ላይ በጣም የሚገርመው ነገር ሲቀጥል ደግሞ ሜላት ግዴታ ወጣ መናገር አለባት ያለሽ ግዴታ አለባት የምትናገረው እኮ ለመሰለሽ አሁን የምትናገረው እኮ ያላቸው ነገር አለባት። አተፋተናል እሷ ተናገረችም አልተናገረችም እኮ እሱ እንደፈለገ እየሆነ ነው። አሁን የሚፈልገውን ነገር እያደረገ ነው ማሬ። እሷ የእሷ መናገር ለምን አስፈለገ? አዳምጪኛ። እሱ ልክ ነሽ እኮ እሷ መናገር ሲጀመር ሜላት በመጀመሪያ ደረጃ ሜላት ወታ በዚህ ደረጃ እሷን እንደዚህ አይነት ነገር መናገሯ በጣም ከመጀመሪያውም ጀምሮ ያስጠላል ያደረገችው ነገር። ሲቀጥል ሜላት አንቺ ራስሽ ሜላት ራሷ እኮ እናት እኮ አይደለሽም እኮ አንቺ ለአማች ነው ለምራትሽ አይደለ እንዴ ልጅሽን አስቀምጠሽ ምንድነው ለባልሽ እናት አይደለ እንዴ ልጅሽን አስቀምጠሽ ይወጣሹ እማናቅ ነው እንደሚመስልሽ? አንቺ ለወለድሽው ልጅ እናት እንኳን መሆን ያልቻልሽ ሰው ያሳደገውን ልጆቻችሁ መቆጣጠር አለባችሁ። አንቺ ተቆጣጠረሽ አሳድገሻል ልጅሽን። በነገራችን ላይ ልጅ አላት፣ ልጅ የላትም እንዳታስቁኝ፣ ልጅ አላት። አንቺ እሷ ልጇን ተቆጣጥራ ማሳደግ ያልቻለች እናት፣ ልጇን መጠበቅ ያልቻለች እናት ሌላን እናት እንደዚህ ብላ መናገር አትችልም። ባይዘወይ ሜላትን የሚያስወቅሳት የለም የሚያስተቻት የለም እያልኩ ሳይሆን በጣም የሚያስቀጠቅጣት ብዙ ነገር አለ። ብዙ እስማከ ነው። ማሬ በፋሲካም ከሄድን ሳይኮሎጂካል ችግር ያው ይገጥማታል። በልጅ ሞት በምናምን በጣም ብዙ ሲቀጥል ዛቻዎች ሊደርሷት ይችላሉ። ምናልባት እዚህ ጋር ማታወራው ከሱም ሊሆን ይችላል። ንግግሯ እሷ ከእግዚአብሔር ጋር ብቻ ነው። ገብቶሻል? እሷ በቃ እኔ እንደተረዳኋት ከሆነ እዚህ ጋር ወጣ ማትናገርበት ውስጥ ሊኖር ይችላል አልኩሽ እኮ ዛቻ ሊኖር። ሴትዮዋ እንደዚህ አይነት አይደለችም። ስታያት እንደዚህ አይነት ሰው አይደለችም። ወጣ የመናገር ምናምን ነገር እንትን ያላት አይደለችም። ገብቶሻል? ንግግሯ በቃ እሷ እናንተ እኮ የሰው ፊት ነው የምታዩት እንጂ ውስጥ እኮ ገብታችሁ አታዩም። ገብቶሻል? እቺ አሁን የተጎዳች ሴት ልጅ እዚህ ጋር መታ ምንም ማውራት አትችልም። ከአይምሯ ጋር እየተጣላች ያለች ሴት እኮ ነች። እዚህ ጋር ወጣ ምን ትበል እንዴ? ምን ሆነችሁ ነው? ከአይምሯ ጋር ይኸውላችሁ እኛ ማንንም እንዴ እያወራን አይደል? ከደራሲው አልወለደችም እኮ ዩሹር እርግጠኛ ነሽ? ሜላት እዚያ ኢትዮጵያ ትዳር ልጅ የላትም? እርግጠኛ ናችሁ? ስለምንም ወጣ የመናገር ግዴታ የለባትም ሲጀመር። እንዴ ግዴታ እኮ አይደለም የመናገር። ታውቃላችሁ ይሄንን? እርግጠኛ ናችሁ ማለት እርግጠኞች ናችሁ ልጅ እንደሌላት? አሁን እሷ እያሳለፈች ያለችው ስለ ልጅ ባይ ዘ ዌይ አንድ እናት ስለ ልጇ መናገርና መቆጣት የምትችለው እናቱና ልጅ ስታሳድግ ብቻ ነው። ለልጇ መስዋዕትነት ስትከፍል ነው። በዚህ አምናለሁ። ምክንያቱም ልጆች ቀን በቀን የሚያደርጉትን ነገር ተከታትላ የምታሳድገው እናት ብቻ ናት። ስለዛ ልጅ አስተያየት ልትሰጥ የምትችለው ይዛ የምታሳድግ እናት ብቻ ናት። የምታየውን ነገር የምታሳልፈውን ነገር የሚያረጉትን ነገር ልጆች ያውም አሜሪካ ተወልደው ያደጉ ልጆች ማለት እኮ ጋይስ ሩማቸው ገብተው በር ዘግተው
ቁጭ ብለው የሚቀመጡ ልጆች እኮ ናቸው አይደለም ላይክ አባባሌ ገብቷቸዋል አባባሌ ገብቷቸዋል የአሜሪካ ልጆች ከቤተሰቦቻቸው ጋር እንዲህ ዲቴል የምትከታተያቸውና የምትቆጣጠሪያቸው ልጆች አይደሉም እረፉ ብትሏቸው ልጆች አይደሉም ክላሳቸው ገብተው ቁጭ ብለው በር ዘግተው የሚቀመጡ የሚያወሩ ምናምን ናቸው ተረድታችሁኛል አባባሌ ለላችሁ የፈለኩትን ገብቷቸዋል ቤተሰብ ግን እንደዛ አይነት ሰዎች ነው እናት ልጆቻችሁን መጠበቅ አለባችሁ ልጆቻችሁ ምን እንደሚሰሩ ማየት አለባችሁ ገለመሌ ብላ አረካት ማሳየት የለባትም አንድ ሁለተኛ ግን ነገር ይውላችሁ ስንወቅስ ስንታች አንድ ላይ መሆን የለበትም እቺ ልጅ የእግዚአብሔር ሰው ናት ከእግዚአብሔር ጋር ነው ንግግሯ ከእግዚአብሔር ጋር ነው ሁሉ ነገሯ ነገር ግን እኛም ሰው ነን እምናየውና የምንሰማውን ነገር ነው መተን የምንናገረው ቪዲዮ ማትሰራ ካሜራ ማትከፍት ሴት ብትሆን ልክ ናችሁ ካሜራ የምትከፍተው ጌታ ልታመሰግን ነው yes ጌታ ልታመሰግን ነው የምታመሰግነው ጌታ የምታመልከው አምላክ የምትጸልይለት ኢየሱስ እኮ ማንንም ሰው ያለ ስሙና ያለ ወንጀሉ ሲወቀስ አይደለም በወንጀልሽም ስትወቀሺ መስክሪበት አይልም ሐቂቃውና የእግዚአብሔር ሰው ስትሆኚ ማለት ነው እኔ አንድ ነገር ልንገራችሁ በክፋትና በመቀኝነት አትሰዱብኝ ወይ በሌላ ነገር አትመስክሩብኝ እንጂ የእግዚአብሔርን ቃል የማቅ ሴት ከሆንኩኝ እኮ እኔ ከነስተቴም ከናጽያቴም እግዚአብሔር ይቅር ይበለው ወይ ይቅር ይበላት ብዬ ልናገርበት እንጂ አይ እኔ እግዚአብሔር ሰው ነኝ መዝሙር ብቻ ነው የምዘምረው ብዬ አልቀመጥም ምክንያቱም የልጆቹ አባት ነው እሱ ወንጀል ቢሰራ አጽያት ቢሰራ ከሱ ጋር ሪሌሽን ካለ ህይወት ካላቸው ያልጨረሱት ያልቋጩት ነገር ካለ እሱም ብቻ ለምን እንናገራለን ለምንድነው መታሷስ ማትናገረው አይ ከኔ ጋር ያለው ነገር እንዲህ ነው ገብቷቸዋል አሁን ይሄንን ስናገር ዞይን ንጹህ ያደረኩት አይደለም ዞይ በጣም ተሳስቷል ህይወት ይቀጥላል አዎ ይቀጥላል ህይወት ይኖረዋል ነገር ግን ሚዲያ ላይ ካሉ እንስቶች ጋር ወይንም ደግሞ ሚዲያ ላይ መጥቶ ማሳየት የለበትም አንደኛ ነገር የኢትዮጵያ ህዝብ ያውቃል ሁለተኛ ነገር ሚስቱ የልጆቹ እናት ሚዲያ ላይ ያለች ምንም ቢሆን ሴት ልጅ ናት ህይወታቸውን ቢጨርሱ እንኳን ለህዝብ ማሳየት የለበትም እሷ የመናገር ግዴታ የለባትም ብላችሁ ለጠየቃችሁኝ ደግሞ ማለት ነው እሷ ያላወራችሁን እኛ እርግጠኛውንን አናውራ ነው እኔ ደግሞ የምላችሁ እንደዛ የምትሉ ከሆነ እኛ እኔ ልንገራችሁ እሷ የመናገር ግዴታ የለባትም እሷ የማውራት እሷ ብላለች ወይ እሷ እንደዚህ ብላለች ወይ እሷ ለሌሎች ሰዎች ስለ ትዳሯ የምታወራና የምትናገር ከሆነ ስለ ባሏ እንዲህ ያለች የምታወራ ከሆነ ባሌን አልፈታሁትም ከባሌ ጋር ፕሮሰስ ላይ ነኝ ብላ የምታወራ እናት ከሆነች ለምንድነው ሚዲያ ላይ መታየን የማትናገረው ለምንድነው የባሏን ክብር ከፍ ዝቅ አድርገው ለሚያዋርዱ ሰዎች የምትናገረው እንዴ ለምን ማለት ሁላችንም ይወላችሁ ጋይስ ሁላችንም የተለያየ አስተሳሰብ ነው ያለን እኔ የተለያየ አስተሳሰብ ነው ያለኝ ይሄን ነገር ስናገር እኔ ዞይ ያረጋው ነገር ትክክል ነው እያልኩ አይደለም ወይም ሜላት ያረጋችው ነገር ትክክል ነው እያልኩ አይደለም ነገር ግን እሷ ተበዳይ ናት ከማንም ጋር ትወዳደርም እናት ስለሆነች ኦፍ ኮርስ ሊያጣችሁ እኮ ልጇን ነው ያጣችሁ እኮ እኔ ባይዘው ልንገራችሁ እናንተ ትዳራችሁን እንኳን ስትፈቱ ከትዳራችሁ አጋር ጋር እንኳን ስትለያዩ በቃኝ ብላችሁ ስትወስኑ እንኳን ትዳራችሁን የምትፈቱበት ቀን ሲደርስ የምር ነው የምላችሁ ነፍሳችሁ ይጨነቃል በጣም ነው የምትረበሹት ባልሆነ ትላላችሁ ልባችሁ ይፈራል ምክንያቱም ብዙ ነገር የከፈላችሁበትና የሆናችሁበት ህይወት እስከሆነ ድረስ እንዴ በአንዴ በቃ ተብሎ መለያየት ላይ ስትደርሱ የትኛዋም ሴት ልቧ ይጎዳል ታዝናለች እቺ ሴት እኮ በልጇ ብቻ አይደለም ትዳሯን በመፍረሱ የተጎዳች ሴት ናት ይሄንን አምናለሁ የእግዚአብሔር ሴት ናት ስለ እግዚአብሔር ቃል ምን ያህል ህይወቷ አስተሳሰቧ ይደንቃል ድንቅ ናት እያልን የመሰከርንላት በዚህ ደረጃ ወይኔ ፍቅርሽ እሺ ማሪ ትቱን ነቢያት ሰዓት ወለ ኬኳ ሰዓት ደረሰ ገና ነው የኬኳ ሰዓት በዚህ ነው የሚሄደው ኬኳ አላመጣም ትቱን ነቢያት እሺ ማሪ እኔ የምልሽ ማለት ነው እሷ አሁን መልስ የምትጠብቀው ከላይ ቢሆንስ ግዴታ ከሰው ባይሆንስ እሷ መልስ የማትጠብቀው ገብቶሻል እሷ ምንም ነገር ማውራት አትፈልግም በቃ ስለሚደረገው ነገር ሰው እያየ ይፈርዳል እሱ ላይም ሰው ይፈርዳል በሷም በኩል ያለውን ሰው ይረዳታል
ነይ ነይ ነይ። ከማን ጋር ይምጣሽ ነው? ከማን ጋር ነሽ? ልጇ ነው። ትምህርት የለም። አምጩ። ለማን ገዝተሽ ነው? ገዝቶልኝ ነው። ምግብ ስላለኝ ገዝተውልሽ እኔ ልጠጣው። የኔ ፍቅር አታሳዝኝ። የቱቱ ትራስኩ እንጂ አጋኝ ቱቱ ነይ ስልክ ቦርሳዬ ምናምን ይዘሽ ነይ ብላሻለሽ። ያትሽ እኔ ማር አምጩ ስላት እሺ አለችኝ። አሁን ለተሳደበችው ስድብ ይቅርታ ወጣ መጠየቅ አለባት ወይስ የለባትም ትያለሽ? እንዳንቺ አስተሳሰብ ማለት ነው። እንዴት ነው ይቅርታ ማለት የለባትም የምለው? እንዴት ነው ይቅርታ የማትለው? ይቅርታ እንዴት ነው ይቅርታ ትጠይቅ? ሲጀመር ባለጌ የሚያስብላት ከሚያስብላት ነገሮች አንዱ ይሄ የተናገረችው ንግግር በጣም ባለጌ የማታስብ ሴት ናት። በቃ ምን አይነት ጭንቅላት ቢኖራት። ሲቀጥል ደግሞ እሷ ልጆቿን ይዛ ያሳደገች እናት ብትሆንና ለልጆቿ መልካም የሆነች እናት ብትሆን ኑሮ ልክ ነሽ እልሻለሁ። ጭራሽ ልጅሽን ያላሳደግሽ እናት ለባልሽ እናት ሰተሽ አንቺ የተቀመጥሽ ሴት አፍሽን ሞልተሽ ስለ ልጅ አስተዳደግ ላስተምራችሁ ብለሽ ትመጫለሽ። ደንቆሮ ነሽ። ጌታ የምሬን እኮ ነው ጋይስ። እንዴ እሷ ቴሪኮ አንዳንድ ሴቶች ታስቁኛላችሁ። ቤተሰብ እናት ራስሽ ልጅሽን የወለድሽውን ካብራክሽ የወጣውን ልጅ ማሳደግ ያቃተሽ ሴትዮ ስለ ሰው ልጅ አስተዳደግ እሺ፣ የኛ የልጅ መምህር የሌላውንም እናት እኮ ዳውን እያደረገች ታውቂያለሽ። እሺ እኮ የኛ የልጅ መምህር። ከዛም ደግሞ የምትደበቁት ነገር አለ። በዘር መታችሁ የምትለጠፉት መከራችን በለ ያ እንትን ስለሆነች አታክ ያረጋችሁ ገና ነው እኮ ነው። ምን አገባሽ ስለዘሯ ስለምን እኛ ስለዘራ አላወራንም። ባወራችሁ ልክ ነው። እኛ በምንም አይደለም ባወራችሁ ልክ ነው። እኔ ግን እናቶችን እያሰደበች ነው ያለችው። በቃ በአጠቃላይ እናቶችን በሙሉ ሰድባለች። አልሰደበችም አላልኩም። ማሬት ተሰድባለች። ባለጌ ናት ብያለሁ። ዞይንም የምቃወም እኔ ባይዘው አሁን በዚህ ሰዓት ሊያ ፋሲካ የእግዚአብሔር ሰው ስለሆነች እሷን አትውቅሻት ምናምን ስለኔ ሲጀመር ማንኝ ነው እሷን ሞክሳት? ምን ሞራል ኑሮኝ ነው እሷን ሞክሳት? የትኛው የእናትነት እንትኔ ከሷ ጋር ሊወዳደር? እሷ እኮ ምንም ቢሆን የሶስት ልጆች እናት ናት። ግን እንደ ሰውኛ ጥያቄ ነው የጠየኳት። ለምንድን ነው የልጆቿ አባት ነው። ምንም ቢሆን ቢበድላት ቢያስቀይማት መጽሐፍ ቅዱስ ገልጻ የምታነብ እናት የጌታን ቃል የምታውቅ እናት በዚህ ደረጃ ባሏ ወንጀለኛና ኃጢአተኛ ይሁን የወለደችለት ሰው ነው ፈትቻታለሁ እያለ አደባባይ ወጥቶ በቃሉ እየመሰከረባት እየተናገረ እሷ መልስ ለምን አትሰጥም? እኔ ጥያቄ ነው የሆነብኝ። በነገራችን ላይ እሷ የጌታ ልጅ ስለሆነች እሷ መልስ የምትመልሰው ከፈጣሪ ነው፣ ካይ የምታየው ከፈጣሪ ነው ምናምን። እሱ ሌላ ነገር ቤተሰብ፣ እሱ ሌላ ነገር። ቪዲዮን ካየው በኋላ ግን ለምን ፋሲካ መልስ አትመልስም ብዬ እንድጠይቅ አድርጎኛል። ገብቷቸዋል። እኔ አሁን ዞይ እሷን ቢያረገኝ እኔ ብሆን በስድብም በክፋትም በምንም አይደለም። ሰዎች እንዳይናገሩት የምፈልግ ከሆነ በቃ እግዚአብሔር ፍርዱን ይስጥ፣ ምንም አልፈልግም፣ ከሱ ጋር ተፋትቻለሁ ብዬ ነው የምትቀመጠው። ተረድታችሁኛል? እኔ ብሆን እግዚአብሔር ይፈርዳል፣ እሱ ፈርዶ ያሳየኝ። ለሁሉም ነገር አመሰግናለሁ። ከሱ ጋር ያለኝን ነገር ግን ተፋትቻለሁ ብሎ ይዘጋል፣ ትዘጋለች። በቃ ምንም መስመስትም እኮ አይጠበቅም። ይሄ በቂ ነው። ግን ዝምታዋ ለራሳችን በሽታ ሆነ እኮ ነው ለኛ ራሱ። እውነት ነው። ሚዲያ ላይ ያለ ሰው ላይክ ይሄን እምላችሁ ለመሰላችሁ ከያቺ ማናት ልዕልቲ ስታወራ ሰምታችሁ ተደዋውላ እንዳወራቻት እየተናገረች ነው አይደለ? እኔ እሷን አላምናትም። እሱ ውሸታም ነች እኮ እንደዛ ብላ እያወራች ነው። እውነትም ይሁን ውሸት ልዕልቲ። ከዛም በኋላ አሁን ተደዋውለን እንዳልተፋቱ ነገረችኝ። ባለፈው ሪካርዷ ላይ ሰምቻታለሁ እንደዛ ስትል። ስለዚህ እንደዚህ ብላ የምታወራ ከሆነ ለሰዎች እንዲህ ብላ የምትናገር እናት ከሆነች ለምንድን ነው ወጣ ሚዲያ ላይ በግልጽ የማትናገረው? ከዛም በኋላ እኮ ነው እሱንም እሷንም በአንድ ድምፅ ሁላችንም የሷም ደጋፊ የሆኑትም የሜላትም ደጋፊ የሆኑትም የዞይም ደጋፊ የሆኑትም ይቃወማሉ። የዛኔ መፋታታቸውና ለማፋታታቸው እኔ አሁን ያልገባኝ እሷ ወጣም ለሱ መመስከሩ ለምን ፈለገው? እሱ እኔ አልገባኝም ይሄ ነገር። ለማን መመስከርለት መመስከርለት ለውሽሚት ለዚች ለሜላት ተብዬዋ አይ ለዞቢ ማረጋገጥ አለማረጋገጧ ምን አስፈለገው ለሱ?
ያው እንደፈለገ ይሆናል አይደል? ኦፍ ኮርስ ተለያይቻለሁ እያለ አይደል እንዴ? ከተለያየ ደግሞ አንድ ነገር ልንገርሽ። አሁን እኛ ስለ ሜላትን አሁን የምንቀጠቅጣት ሜላትን ስለጠበሳት ሳይሆን ማለት ነው ልጅቷን ስለተናገረችው ይሆናል እንዴ? ከተፋታ ህይወት ይቀጥላል። ችግሩ ጥፋቱ ሰውየው ከተፋታ በኋላ ለምንድን ነው እዚህ ሚዲያ ላይ ሴቶችን ያሉትን እዚህ የሚገላበጡብንን እየጠበሰ የሚያሳየው? ለሚስት ሞራል የሚባል ነገር አለ። እናንተ ድንጋይ ራስ ነፍጣም ወንዶች ልዙሩባቸው ወንዶች ልስጥላቸው። ግን እሷ መቼም መታ የምትናገር አይመስለኝም። ማን? ፋሲካ። እኔ ታዝነኛለች። ምን ቀለበቷን ካየው በኋላ ነው ውስጤ የሆነ ነገር ታሳዝነኝ። እንዴት ነው ቀለበቷን ያልፈታችሁ? ለዚህ እኮ ነው መታ ትናገር ያልኩት። እኔ እኮ ለምን አልነግረንም ያልኩት ቤተሰብ እኔ ብሆን ቀለበት ጭራሽ እንደዚህ ያደረገ ቀለበቱን ላደርግ እሱ ገዝቶ ያመጣውን ወይኔ ሊያ ወይ ተፋቱም ይሆን እንዴ? ወሬ ብቻ እንዳይሆን አልተፋቱም ይሆናል። ተፋታን አለ እኮ እሱ እኮ ወሬ ብቻ እንዳይሆን ምናልባት። ቆይ ቤተሰብ ተፋታን አለ እኮ። እኔ አሁን እኮ ለምን ፋሲካ ብትናገረም ያልኩት እኮ መናገር ግዴታው ሆኖ ምናምን እኮ አይደለም። ቤተሰብ ተፋታን አለ እኮ እሱ ቪዲዮ ላይ ይሄው ስሙት። ወይኛው ስልኬ ደግሞ ቱቱ እስኪ ላይቬን እያይሽ ከሆነ ነው ያኛውን ስልኬን አምጪ ባንልላት ጋይስ። ቆይ በእናታችሁ እዚህ ላይ ካገኘሁት ስክሮል ሳረግ አጆና እና ጃኒ ብቻ ናቸው እኔ ጋር የሚመጡት ጋይስ። እንዴት ነሽልኝ? ደህና ነሽ? ቆይ ፊልተሩን ላጥፋው እሺ፣ አንድ እንድንሆን እሺ። አሁን እናውራ እሺ ማለት ብለምንሽ እንድዘፍንልሽ ላንቺ ስለምወድሽ አላስገባሽኝ። በቃ እስኪዛ የኔ ማር ስፈኝልኝ ባይሆን ያ ማለት ሳንልሽ የኔና ደስ ያለሽ ልብስ ቤት ነው የምትሰሪው ወይስ ቤት ነሽ? ልብስ ቤት ነው የምሰራው። የት? እኔ ክፍለ ሀገር ነው ያለሁት። ሊያይ የት? ምንጃር ታውቂዋለሽ? ምንጃር ሸንኮራ ሲባል ሰምተሽ ታውቂያለሽ? የጤፍ ሀገር ዮሐንስ ጸበሉን አውቀዋለሁ። አረ ምንጃር ዋና ከተማው ላይ ታውቂው? ምንጃር ሸንኮራ ማለት ነው። እዛ ነው የምትኖሪው ሲባል አውቀዋለሁ። የኔው እዛ ነው አለ ኢንተርኔት በደንብ? አዎ ኢንተርኔት ምንም አይልም። አሁን አሪፍ ሆኗል። አረርቲ ማለት ነው። ኦኬ እሺ ስፈኝልኝ። እሺ ማሪ። እሺ የቡዝነሽ በቀለ ልስፈንልሽ? ደስ ይለኛል። ይመችሻል? እንደውም በህልሜ ትናንት ምን እንዳየው ታውቂያለሽ? ንገሪኝ። ባንቺ ፈምሼ ማለት ነው። በቃ አንቺ እንደምታፈል እርግጠኛ ሆኜ በቃ አሁን ሄደሽ ማለት ነው። እቺ ልጅ አበረታቷት፣ በቃ እንደምትይ እርግጠኛ ስለሆንኩ አበረታቷት። አዎ ድምጽሽን እስኪ እንየው እንግዲህ ሪከርድ አድርጎ ካመላለሱልሽ አሪፍ ነው። አፈምሷት ጋይስ። አሁን ከኔ ጋር ስትዘፍንልኝ ሪከርድ አድርጉ ባያቸው ሊያይ ሪከርድ አድርጉ ቤተሰብ ሪከርድ አድርጉ። እሺ ሪከርድ አድርጉላት እና ፈምሳታላችሁ። እሺ ልጀምር። እሺ ደስ ይለኛል። ጭንቅ ጥብብ እያልኩልህ ባንተ ፍቅር ወዴ ተያዝኩልህ ገና ሳይ ፍዝዝ አልኩኝ በመውደድ ፍቅሬ ተጨመጥኩልህ አመል ይመስልሃል የኔ ቆንጆ የኔ ሸጋ ልቤ ወዶሃል ታው ስማ እባክህን እንዳትረሳኝ ፍቅሬ አደራህን እኔ አልቻልኩም ልደብቀው ፍቅር ልቤን በጣም አስጨነቀው ግን ስወድቅ እባክህን እንዳትከዳኝ ፍቅሬ አደራህን አመል ይመስልሃል የኔ ቆንጆ የኔ ሸጋ ልቤ ወዶሃል ታስማ እባክህን እንዳትረሳኝ ፍቅሬ አደራህን እኔ አልቻልኩም ልደብቀው ፍቅር ልቤን በጣም አስጨነቀው ግን ስወድቅ
እባክህን እንዳትከዳኝ ፍቅሬ ያደራህን አመል ይመስልሃል የኔ ቆንጆ የኔ ሸጋ ልቤ ወዶሃል ታስማ እባክህን እንዳትረሳኝ ፍቅሬ ያደራህን ይሄ የኔ ፍቅር ስሙ እናንተ ገብርኤልን ማርያምን ድምጿ የሌለ ነው። ክለብ ምናምን ሰርተሽ ታውቂያለሽ እንዴ? አልሰራም። ሊያየ ባላገሩ አይዶል ላይ 2013 ተወዳደር ነበረ። ኦኬ ተወዳደረሽ ነበር 2013 በነ ብሩኬ ባች ነበርኩኝ። በነ ብሩኬ ነው ማርያምን ብሩኬ ታውቃለሽ? እስከ ስንት ዙር ሄድሽ? ሶስተኛ ዙር ድረስ ሄደናልና በሶስተኛው ዙር ዳኞቹኛ የሚያወዳድሩን ዳኞች የነበሩት እና አብርሽ ምናምን የሉም ነበር እኛ ሶስተኛ ዙር ላይ ማለት ነው። ኦኬ ከዛ ሌሎች ነበሩ እንደውም መረዋ ኪያሮች እና የሚባሉ የሉ አዎ እነሱ ነበር የሚያወዳድሩት በአጋጣሚ ከዛ በጣም ብዙ ልጆች ነው እንትን እየጣሉን የዛን ሰዓት ማለት ነው እና በዛው ቀረን ልሻለሁ። ክለብ እዚህ ለመስራት ምናምን አልጠየቅሽም? እዚህ ክለብ ያላቸው ጋር ምናምን አልጠየቅኩም። ያየ እንደዚህ አይነት ነገር እኮ ሰው በጣም ያስፈልግሽ። ጸዴ ድምጽ ነው ያላት። በስማም ግን እግዚአብሔር እኮ ነው ምክንያት ታውቃላችሁ። ድምጿ በጣም ነው የሚያምረው። ጌታ ጎበዝ ናት። ያ ድምጿ በጣም ያምራል። ደጋሽ ማሙድን ዘፈን እኮ ነው የዘፈነችው። ጋይስ አይዳፈሩትም እኮ ማንም እኮ አይዳፈሩም እኮ የብዙነሽንም የጋሽ ማሙድንም ማንም አይዳፈሩም እንዴ። ድምጽ ያለው ሰው መሆኑን የምታውቁት የድሮ ዘፋኞችን ዘፈኖች ሲዘፍኑ ነው ድምጽ እንዳላቸው የምታውቁት። ታውቃላችሁ? ጋይስ ችግሩ እኮ ምን መሰላችሁ? አሁን እኔ ሰው ባስገባ ከእናንተ ጋር ማንግባባበት እኔ ማውራው ሌላ እናንተ የምታወሩት ሌላ ነው። አሁን ስለ እንትን አሁን እሷ ስለምትፈልግ ነው እንዳለችው መፈመስ ስለምትፈልግ ነው። እኔ ጋይስ እዚህ ውስጥ ሳስገባችሁ ወይም ስትገቡ ሊያየ አድናቂሽ ነኝ እወድሻለሁ ምናምን አትበሉኝ። አንደኛ ነገር የመጨረሻ ነው የሚደብረኝ እኔ እንደዚህ አይነት ነገር ገብርኤል ምስክሬ ነው። ሁለተኛ ነገር ማውራት ሁሉ ነው እንትን የሚደን ገደል ግቢ። እኔ እኮ ጋይስ ያለው ባሬ እንዴ ያንን ነገር ስለምጠላና ስለማልወድ ነው ሰው ገስ ማላስገባው ጋይስ። ጌታ በጣም ነው ሼም የሚይዘኝ። ሁለተኛ ምን አድርጌ ማለት ልትወጂኝ ትችያለሽ፣ ግን ላይክ ሚዲያ ላይ ቁጭ ብለሽ የምታወሪልኝ ነገር አይደለም። እወድሻለሁ ምናምንና ለምትወዱኝ እግዚአብሔር ያክብርልኝ። ግን አሁን እናወራ ያልኩት ሰው ሳስገባ ወደ ገደለው እንድትገቡ ነው የምፈልገው። አሁን ስለ ሜላት ከሆነ የምናወራው ማለት ነው ቀጥታ ወደ ሜላት እንድትገቡ ነው እንጂ የምፈልገው ገብታችሁ ሊያየ ብላ ትርኪ ምርኪ ስትሉ ይደብረኛል። ወሬው ራሱ ይደብረኛል። በዚህ ትስማማላችሁ አትስማሙ? አድናቂሽ ነኝ በጣም ወይኔ ጉድ ይድፋሽ። አሜን። እኔ እኮ ለምንድን ነው ጋይስ እናገራችሁ የብር የምትናደዱት? ግን አይደብራችሁም? አይናል የብር ግን ሰው ነው ያገኛችሁ ሰበዝ በኔ በጣም ነው የምትናደዱ። ወይኔ ሊያ እሺ ትስማማላችሁ? ቀጥታ ስለሜላት ትገባላችሁ? ፈርሚልኝ። ራን ይዛኔ ደግሞ ቀለበት ለምንድን ነው ያሰርሽው? አዎ ያው ወደ ገደለው። እሺ ያው ከመጀመሪያውም ጀምሪ